በመቀጠል ደግሞ የምናየው serial relations among set ነው። By the end of this section, you should be able to describe relationship among sets such as proper subset ምን ማለት እንደሆነ እናያለን። subset ምን ማለት እንደሆነ፣ equal እና equivalent set ምን ማለት እንደሆነ እንመለከታለን ማለት ነው። equal sets የምንላቸው two non-empty set A እና B empty set ያልሆኑ ሁለት ሴቶች A እና B ቢኖሩን said to be equal if they have exactly the same element and right A is equals to B ፎርም ሲቀመጡ ነው ማለት ነው። ተመሳሳይ የሆነ ምን ኤሌመንት ሲኖራቸው ማለት ነው። ወይም ደግሞ የአባላት ቁጥር ሲኖራቸው ምን ይባላል? ኢኳል ሴት ይባላል። ኤግዛምፕል ስናይ ሴት A ላይ PQRS አሉ፣ B ላይ ደግሞ QRPS አሉ። are A and B equal ናቸው? A እና B exactly ተመሳሳይ ኤሌመንት አላቸው አይደለ? ስንት ኤሌመንት? አራት ኤሌመንት። እዚህ ጋርም ደግሞ አራት ኤሌመንት ኦርደራቸው ነው እንጂ የተለያየው ሁለቱም ተመሳሳይ ኤሌመንት ድጋሚ ደግሞ ራሳቸው ናቸው አይደለ? ቁጥሮቹ እዚህ ጋር ፒ ያለች፣ እዚህ ጋር ፒ ያለች፣ እዚህ ጋር ኪው አለች፣ እዚህም ኪው አለች፣ አርም ኤስም አሉ ማለት ነው። ስለዚህ ሁለቱ እኩል ናቸው ማለት ነው። ኤግዛምፕል ቱልን በምንመለከትበት ሰዓት ሌትስ ሲ ኢዝ ኢኳልስ ቱ 1 1 2 2 3 አለ። ዲ ደግሞ 1 2 3 አለ። ሲ እና ዲ እኩል ናቸው። ሪፒቴሽን ኦፍ ኤሌመንት ኢዝ ኖት ሃዝ ኖ ሚኒንግ የለውም፣ ችግር የለውም። ስለዚህ እዚህ ጋር አንድ አለ፣ አንድ ሁለት የተጻፈ እንጂ አንድ አለ፣ እዚህ ጋርም አንድ አለ፣ ሁለት አለ፣ እዚህ ጋርም ሁለት አለ፣ ሶስት አለ፣ እዚህ ጋርም ሶስት አለ ማለት ነው። እኩል ስንት ኤሌመንት ነው ያለው? ወይም ስንት አባል ነው ያለው? እዚህ ጋር ሶስት አባል ነው ያለው፣ እዚህ ጋርም ስንት አባል ነው ያለው? ሶስት አባል ነው ያለው። ስለዚህ ሲ and ዲ አር ኢኳል ማለት እንችላለን ማለት ነው። እዚህ ጋር በምንመጣበት ጊዜ ኤግዛምፕል 3 ዩ ቪ ኤክስ አለ፣ ኤፍ ደግሞ ኤክስ ዩ 3 አለ። አር ኢ and ኤፍ ኢኳል እና ኤፍ ኢኳል ናቸው ብለን በምንጠይቅበት ጊዜ እዚህ ጋር ሶስት ኤሌመንት አለ፣ እውነት ነው። እዚህ ጋርም ሶስት ኤሌመንት አለ ወይም ሶስት አባል አለ፣ እውነት ነው። ነገር ግን ሁለቱም ተመሳሳይ አይደሉም አይደለ? ዩ እዚህ ጋር አለ፣ እዚህ ጋርም ዩ አለ፣ ኤክስ አለ፣ እዚህ ጋርም ኤክስ አለ፣ እዚህ ጋር ግን ቪ አለ፣ እዚህ ጋር ግን ሶስት ነው ያላችሁ። ስለዚህ አንደኛው ማባል ራሱ የተለየ ከሆነ ምንድን ነው የምንለው ማለት ነው? ኤፍ አር ኖት ኢኳል ኢ ሶ ኢ ኤንድ ኤፍ አር ኖት ኢኳል፣ ኢ እና ኤፍ ምን አይደሉም ማለት ነው? እኩል አይደሉም ብለን እናስቀምጣለን። ኢኩቫለንት ሴትስ የምንላቸው ቅድም ኢኳል ሴትስ ናየ ነው። ይሄ ደግሞ ኢኩቫለንት ሴት የምንላቸው ቱ ሴት ኤ ኤንድ ቢ አር said to be equivalent. A and B are said to be equivalent ለመባል right እንደዚህ በዚህ መልክ መጻፍ አለባቸው። A to B ማለት ነው። if and only if they have equal number of elements ተመሳሳይ የሆነ አባላት ብቻ ካላቸው በዚህ መልኩ መጻፍ ይችላል። የአባላቶቹ ብዛት ብቻ ነው ወሳኝ የሚያደርገው ማለት ነው። ነምበሩ ነው ብቻ እዚህ ጋር ማተር የሚያደርገው። ነገር ግን አባላቶቹ ባይመሳሰሉ ችግር የለው። ኢኳል እዛ ጋር ግን ኢኳል ሴት ላይ ግን ግዴታ አባላቶቹ መመሳሰል አለባቸው ማለት ነው። እዚህ ጋር ዩቪ ኤክስ አለ፣ እዚህ ጋር ደግሞ ኤክስ ዩ 3 አለ። ኤፍ እና ኢ እና ኤፍ ግን ምንድን ናቸው? ኢኩቫለንት ናቸው። ምክንያቱም እኩል ቁጥር ስላላቸው፣ ይሄም ሶስት ኤሌመንት ይሄም ሶስት አባል ስላለው ማለት ነው። E and F have equal number of elements. so E እና F አለ። እዚህ ጋር ስንት ኤሌመንት አለ? አንድ ሁለት ሶስት አራት። እዚህ ጋር ስንት አለ? ሶስት ብቻ። ስለዚህ ኖት ኢኩቫለንት፣ ሁለቱ እኩል ናቸው ልንል አንችልም። since the number of elements in A and B are not equal ሁለቱ ኤሌመንታቸው ወይም ደግሞ አባላቶቻቸው እኩል ስላልሆነ ማለት ነው። ሌላው ደግሞ ስድስተኛውን ኤግዛምፕል ስናይ ሌትስ ሲ ኢዝ ኢኳል ቱ እዚህ ጋር ሶስት አለ፣ እዚህ ጋር ደግሞ ዲ ላይም ደግሞ ሶስት አባላቶች አሉ። ሲ እና ዲ ምንድን ናቸው? ኢኩቫለንት ናቸው አይደል? ኢኩቫለንት ብቻ ሳይሆን እኩልም ናቸው፣ ኢኳልም ናቸው። ምክንያቱም አንድ አለች፣ እዚህ ጋር አንድ አለች፣ ሁለት አለች፣ ሁለት አለች፣ ሶስት አለች፣ ሶስት አለች አይደል? አባላቶቹም ድጋሚ ደግሞ የአባላቶቹም አይነቶች ተመሳሳይ ናቸው። ስለዚህ ኢኩቫለንትም ነው ኢኳልም ነው ማለት ነው ይሄኛው። ስለዚህ ምንድነው እዚህ ጋር ኖት ማየት እንችላለን። ኦል ኢኩቫለንት፣ ሁሉም ኢኳል የሆኑ ወይም ደግሞ እኩል የሆኑ ሴትስ አር ኢኩቫለንት ናቸው። ሁሉም ኢኳል የሆኑ ሴቶች ምንድናቸው ማለት ነው? ኢኩቫለንት ናቸው ማለት ነው። እቺን ላጥፋት።
ሶ ምንድናቸው ማለት ነው? ሁሉም ሴቶች ሁሉም ኦል ኢኳል ሴትስ አር ኢኩቫለንት ናቸው። ነገር ግን በት ኦል ኢኩቫለንት ሴት አር ኖት ኢኳል። ሁሉም ኢኩቫለንት የሆኑ ሴቶች ግን ሁሉም ኢኩቫለንት ከሆኑ ግን ኢኳል ናቸው ማለት አንችልም። ምክንያቱም ኢኩቫለንት ለመባል ምን ብቻ ነው የምናየው ማለት ነው? ብዛቶቹን ብቻ ማየት በቂ ነው። ኢኳል ለማለት ግን ብዛታቸውን ጨምረው ሌላስ አባላቶቹ ራሳቸው መሆን አለባቸው ማለት ተመሳሳይ መሆን አለባቸው አባላቶቹ ራሱ ማለት ነው። ይሄን ኖት እንወስዳለን ማለት ነው። ከዚህ ሌላው ሲ ላይ ደግሞ ሰብሴት ስለ ሰብሴት እናያለን። ዲፋይን 1.4 ላይ ዴፊኒሽን ላይ set A is said to be subset of set B if every element of A is also an element of B and right A subset of B ፎርም መቀመጥ አለበት ማለት ነው። ስለዚህ ሰብሴት የምንለው ምንድነው? የኤ ጠቅላላ አባላት ማን ጋር ሲኖሩ? ቢ ላይ ሲኖሩ ማለት ነው። ቢ ላይ ሲገኙ እኛም በቀላሉ በመያዝ ትችላላችሁ መሰላችሁ። ይሄ ግሬተር ዛን ኦር ኢኳልስ ቱ ይመስላል አይደለች? ይሄ ምልክቷ የሰብሴት ምልክቷ ግሬተር ዛን ኦር ኢኳል ቱ ቺ ሆነች እንጂ እንደዚህ ይመስላል። ኦልሬዲ ይሄ ማለት ነው እዚህ ጋር ኤ እና ቢን ብናስቀምጥ ምን ይሆናል ማለት ነው? ኤ ትበልጣለች ማለት ነው። አባላት ብንወስደው ማለት ነው አይደለ? ኤ ሁሉም እዚህ ውስጥ መገኘት አለበት፣ ቢ ውስጥ መገኘት አለበት። ወይም ደግሞ እኩል ቢሆንም ኢትሶኪ ችግር የለው። ብቻ ዞሮ የኤ አባል ሁላ የማን አባል መሆን አለበት? የቢም አባል መሆን አለበት። እዚህ ጋር ኤግዛምፕሉን እንመልከት። ሌት ኤ ኢዝ ኢኳልስ ቱ 2 3 5 አይደለ? ቢ ደግሞ 2 3 5 7 9 አይደለ? ኢፍ ኤ ኢዝ ሰብሴት ኦፍ ቢ ማለት ነው። ኤቭሪ ኤለመንትስ ኦፍ ኤ ሁሉም የኤ አባላት አያችሁ እዚህ ጋር አለች፣ ቢ ላይ አሉ። 2 አለች፣ 3 አለች፣ 5 አለ 2 3 5 እዚህ ብንመጣ ተመሳሳይ እናገኛቸዋለን። ስለዚህ ምን ማለት እንችላለን? ኤ ኢዝ ሰብሴት ኦፍ ቢ። ዞሮ ማነው መብለጥ ያለበት? አያችሁ ልክችን እንዳይበልጣል ወደዚህ ያንሳል አይደለ? ምልክት መውሰድ ትችላላችሁ። ወይም ደግሞ ወደሚበልጠው አይደለም የሚዞረው ሁሌ። ለምሳሌ ኤ ኢዝ ሌስ ዛን ቢ ብለን ካስቀመጠ ቢ ፎርም ካስቀመጠ ማን እያለ ነው? ቢ ኢዝ ግሬተር ዛን ኤ እያለ ነው። ወይም ደግሞ ቢ ይበልጣል አይደለ? ስለዚህ ቢ መብለጥ አለበት። ወደዚህ ወደ ዞረው ምን ማለት አለበት? መብለጥ አለበት፣ ወይም ደግሞ እኩል መሆን አለበት በዚህ። ምክንያቱም ኢኳል ሳይን አለች ከስር ኢኳል ሳይን ስላለች ማለት ነው። እቺ ሰብሴት ከሆነ እንዳለ የኤ አባላት ማን ላይ ማገኘት አለባቸው? ቢ አባላት። የዛሬው ትምህርታችን ይህን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። ይህን የመሳሰሉና ከዚህም የተሻለ ቪዲዮዎች እንድለቅላችሁ ደግሞ ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ያግዙን። መልካም ቀን ይላችሁ። ባይ